ኢይሃልቅ ክብሮሙ ወለዓለም ትቀውም ስሞሙ ሲራክ 44 ቁጥር 12። ክብራቸው አያልቅም ስማቸው ለዘላለም ጸንታ ትኖራለች በማለት ጥበበኛው ሲራክ በሥጋዊም ሆነ በመንፈሳዊ በምድራዊም ሆነ በሰማያዊ ዓለም የማይዘነጋ ሚዛን የሚደፋ ሃይማኖታዊና ብሔራዊ ታሪክ አበርክተው ያለፉ ሰዎች ሥራቸው እንደ ውሃ ሙላት በሚፈሰው ትውልድ የህሊና ሰነድ ውስጥ ሰፍሮ ሲታወስ ሲወደስ ሲዘከር ሲከበር እንደሚኖር መስክሯል። ወደዚህ ዓለም ከመጡት ተጓዦች መካከል ዛሬ በታሪክ ጎዳና ስማቸው ሲያንጸባርቅ የሚታየው መንፈሳውያን አባቶችና መንፈሳውያን እናቶች ዘመን ተሻጋሪ ታሪክ ያስመዘገቡት ስለ ብዙሃን ጥቅምና ደህንነት ራሳቸውን መስዋዕት በማድረግ ስለ እውነት በመመስከር እጅግ አስቸጋሪና ፈታኝ በሆነ ጠባብ መንገድ ተጉዘው ነው። በማህበረሰብ ውስጥ እንደ ንጋት ኮከብ ፈክተው የሚታዩ የብዙ ሰዎች አካል ሆነው የሚያልፉ በብዙ ዓመታት መካከል የሚገኙ ጥቂት ሰዎች ይፈጠራሉ። ገና ከልጅነታቸው የአዛውን ተላላኪ፣ ለደካሞች የሚራሩ፣ መንገድ ለጠፋባቸው አቅጣጫ ጠቋሚ፣ ሁሉ የሚያምናቸው፣ ልጅ አዋቂ የሚመርቃቸው አደራ ጠባቂዎች ሆነው ያድጋሉ። እነሱም ሆኑ ሌሎች ገና አያውቁትም እንጂ ይህ ጅማሬያቸው መዳረሻቸውን ይጠቁማል። እንደነዚህ ያሉ ሰዎችን ሕይወት የሰሩትን ሥራና ያሳለፉትን ገጠመኞች ብቻ ዘርዝረን የምንረዳው አይደለም። በእነሱ ልዩ መነጽር ውስጥ የተረሱ ይታወሳሉ፣ የጠፉትም ይገኛሉ። ወንጌልን የሚተርኳት ጽንሰ ሐሳብ ሳትሆን የሚኖሯት እውነት መሆኗን ፍንትው አድርገው ያሳያሉ። ሕይወት ጅማሬ ያለውና የእንደነዚህ አይነት ሰዎች ሕይወት አንድ ቀን የሚሊዮኖችን ልብ ይነካል ብለው በማይጠረጥሩት ሁኔታ ይጀመራል። በ1969 ዓመተ ምህረት ከአቶ ወንድሙ ተማም እና ከወይዘሮ ትክክለ ወርቅ ገብረ ዮሐንስ ገብረ ኢየሱስ ተወልዶ ስለ እግዚአብሔር በእርሱ ሆኖ የሚያከናውነውን ታላላቅ ሥራዎች ገና ባልተገነዘበችበት ደረጃ ትምህርቱን በከፍተኛ ውጤት ከመጨረሱም ባሻገር አገልግሎት ገና በጨቅላ ዕድሜው ስትጠራው ታናናሾቹንና በትምህርት ደከም ያሉትን ያስጠና ነበር። በተጨማሪም የሂሳብ መምህሩን ቦታ ተክቶ የክፍል ጓደኞችን በማስተማር ለብዙዎች የቀለም አባት ሲባል ገና ኮሌጅ አልገባም። ውድድሩን አሸንፎ የወሊሶ ከተማ አግሮ ቴክኒክ ትምህርት ቤት ተቀላቅሎ በከፍተኛ ውጤት እስከተመረቀባት ቀን ድረስ በነበሩ 3 ዓመታት ውስጥ በወቅቱ የምዕራብ ሸዋ ሊቀ ጳጳስ ከነበሩት ታላቁ መንፈሳዊ አባት ከብፁዕ አቡነ ዲዮስቆሮስ ወይም አባ ወልደ ትንሣኤ ግዛው መንበረ ጵጵስናቸውን ካደረጉበት በወሊሶ ደብረ ምጥማቅ ቅድስት ማርያም ቤተክርስቲያን በሰንበት ትምህርት ቤትና የሰርክ ጉባኤ ማገልገል ጀመረ። ከዚያ ጊዜ ጀምሮ ልቡ ሳይከፈልበት አይምሮ በወጣትነት ምኞት ሳይጠለፍበት ለ40 ዓመታት በአውደ ምሕረቱ ነግሶበት ኖሯል። ልጅ ሆኖ የሚያውቁት ዛሬ ላይ ሆነው ሲያጤኑት ገና በለጋ ዕድሜው የነበረችው ትጋት መዳረሻውን የምትጠቁም ነበር ይላሉ። ትምህርት ለእርሱ የእውቀት ጉዳይ ብቻ ሳይሆን የአገልግሎት ዝግጅትም ነበረች። ታዲያ ዛሬ የተሰበሰብነው አንድም ከኛ መካከል ስለተነጠቀው ሕይወት ልናዝን፣ አንድም በደስታ ልናመሰግን። ማዘናችን በመካከላችን ሆኖ የሚያስተምረን የሚያጽናናን የሚገስጸን አንደበት ዛሬ ዝምታ ተጭኖታልና በሐዘን ሲቃ እናነባለን። ደስታችን ደግሞ የእግዚአብሔር ወንጌል በእውነት ስትኖር ምን እንደምትመስል በተግባር ባሳየን ሰው የዕድሜ ዘመን እንድንኖር ፈቅዶልናልና ልሳኑ ከወንጌል ውጪ ጨዋታ እንዳልነበረች ስናስብ ልባችን በሐሴት ይሞላል። ዛሬ ቤተ ክርስቲያን የተሰበሰበችው አንድን ሰው ለማሰብ ሳይሆን ስብከት የሆነች ሕይወትን እንዘክር ዘንድ ነው። የዚች ሕይወት ስም ዘላለም ይባላል። ስምን መልአክ ያወጣል እንዲሉ ስሙ በአጋጣሚ የወጣ አይመስልም። የአንዳንድ ሰዎች ስም ዕጣ ፈንታቸውን ይጠቁማል። ለእርሱ ግን ስሙ ትንቢት ነው የሆነለት። የዚህ ዓለም ኃላፊ ጠፊ ነገሮችን ጠቅልሎ ጥሎ
ስለማያልፈው ዘላለማዊ ሕይወት ሲል ኖሯልና ዘላለም የሚለው ስም ትንቢት ሆኖለታል። የጻድቅ መታሰቢያ ለዘላለም ይኖራል እንዳለ ነብዩ በመዝሙሩ የዘላለም ሕይወት በግለሰቦች ልቡና ብቻ ሳይሆን በቤተ ክርስቲያን ሕያው ትዝታ ውስጥ መከተቡን ስናስብ የነብዩን መዝሙር በአግባቡ ይገባናል። አንዳንዶች ዓለም በቃኝ ብለው ወደ ከተማ ወደ ገዳማት ገብተው በዋሻዎችና በተራራዎች ዝምታ መካከል ፈጣሪያቸውን ይፈልጋሉ። የእግዚአብሔር ሹክሹክታ ይሰማቸው ዘንድ የከተማ ጫጫታን ጥለው ወደ በረሃ ይኮበልላሉ። አንዳንዶች ደግሞ ከተማ ገብተው ፈጣሪያቸውን ይረሳሉ። ደግሞም እግዚአብሔር አንዳንድ ጊዜ እንደ ዘላለም ያሉ ብርቅዬ የከተማ የሚስጥር መነኮሳት ይነሱ ዘንድ ይፈቅዳል። በሰዎች መካከል እየኖሩ የበረሃ እርጋታና መንፈስ በውስጣቸው የሚመላለስ መናንያን አሉ። ዘላለም በከተማ ከሰዎች ጋር እየኖረ ልቡ ግን በገዳም በጸሎት ተጠምዳ ትኖር ነበር። ዓለም ምቾትን አልነፈገችውም፣ እሱ ግን በመጠን መኖር መረጠ። ዓለም ዝናን አጎናጽፈዋለች፣ እሱ ግን ትሕትናን መረጠ። ዓለም እረፍት ስትሰጠው፣ እርሱ ግን ድካምን መረጠ። ቅዱስ ዮሐንስ አፈወርቅ መነኩሴ ማለት በሰዎች መካከል እየኖረ መላእክትን ለመምሰል የሚተጋ ነው እንዳለ ዘላለም ይህንን ሕይወት ኖሮታል። በአውራ ጎዳናዎች ሁካታ በበዛበት የገበያ ቦታዎች በመንደሮች ቢጓዝም ነፍሱ ሳታቋርጥ በጌታዋ ፊት የቆመች እንደነበረች ሁለመናው ያስታውቅበታል። ጥቂት ያናገሩትም ዘለግ ብለው ያወቁትም ስለ ወንጌል ያለውን ኮስታራነት፣ ለማመቻመች ያለውን እምቢተኝነት፣ ቆራጥነቱንና በልቡ የምትነድ የወንጌልን እሳት በገጽታው ያዩበታል። ስለ ክርስቶስ ሳይሆን ራሱ ክርስቶስ እንደሚያውቁ ሆኖ አስተምሮናል። የኢትዮጵያ ተራሮችና ኮረብቶች ብዙ ተጓዦችን አስተናግደዋል። የአገልጋዮችን ዱካ ያውቃሉ። ሆኖም የዘላለምን አካል የተሸከሙ ጎዳናዎች ግን ያነገበውን ወንጌል ጠንቅቀው ያውቃሉ። ጥርጊያ መንገዶች አልቀው ጢሻ ቢሆኑበትም በበቅሎና በፈረስ ጀርባ ተጭኖ ሸለቆችን አቋርጧል። ወንጌል እንዳትታሰር በእንስሳት ጀርባ ሆኖ የተጓዘውን ርቀት የደከመውን ድካምና ጽናቱን እነዚህ እንስሶች የዝምታ ምስክሮች ሆነውታል። የተሽከርካሪዎችን ጉልበት የሚፈትኑ ተራሮች እርሱን አልበገሩትም። ዘላለም ከግል ድካምና እንግልት ይልቅ ከተራሮች ጀርባ የሚጠብቁ ምስኪን መንደሮች፣ ከወንዙ ባሻገር ወንጌልን የተጠሙ ነፍሳት፣ በሸለቆ መሃል ያሉ የተሰበሩ ልቦችን አይቶ ቢያሳዝኑት የጌታችን የኢየሱስ ክርስቶስን ፈዋሽ ቃል ያደርስላቸው ዘንድ ገሰገሰ። ዘላለም ሲጓዝ ባዶ እጁን አይሄድም። ለካህናት ልብሰ ተክህኖ፣ ለሕፃናት አልባሳት፣ ለወጣቶች የትምህርት መሳሪያዎች ይሸክፋል። የደረሰበት ከአንደበቱ ሰማያዊ ጥበብን ከእጁ በረከትን የሚያጣ የለም። ጠያቂ ልቦች፣ አሳሽ አእምሮች እውነትን ይሰሙ ዘንድ ወደ እርሱ መጥተው መልካም ዜና የተሰኘችውን ወንጌል ለመጀመሪያ ጊዜ ከእርሱ አንደበት የሰሙ ጆሮዎች አያሌዎች ናቸው። ቅዱስ ቄርሎስ ለሚያስተምራቸው ንዑሳነ ክርስቲያን እናንተ ከመንግሥተ ሰማያት ደጃፍ ቆማችኋል እንዳለ መምህር ዘላለም ለብዙዎች የመንግሥተ ሰማያት በር ይከፈትላቸው ዘንድ ምክንያት ሆኗል። በዛፎች ስርና በደሳሳ ጎጆች፣ በአጥቢያ ቤተ ክርስቲያንና በመንደሮች እንዲሁም ቤተ ክርስቲያን ካልደረሰችባቸው ጠረፎች ድረስ ሄዶ እምነትንና ጸሎትን አስተምሯል። ጊዜው ሲደርስም ብዙዎችን አስጠምቋል። እስኪ ለአንዲት ቅጽበት በአእምሯችን እናስበው። ጥርት ባለ ሰማይ ስር በደሳሳ ጎጆ ባለች ቤተ ክርስቲያን ውስጥ አዳዲስ ክርስቲያኖች ተወልደዋል። ጌታ በወንጌሉ በአንድ ኃጢአተኛ መመለስ በሰማይ ደስታ ይሆናል እንዳለ በእነዚህ አዳዲስ ክርስቲያኖች መካከል መምህር ዘላለም ቆሞ ታገኙታላችሁ። ዕውቅናን እንደሚፈልጉ ለታይታ ሳይሆን በዳኑለት ነፍሳት እንደሚደሰት በጎ እረኛ በመካከል ቆሞ ታዩታላችሁ። ሰማያት በአንዱ መመለስ እጅግ ከተደሰቱ በዘላለም ምክንያት ስለ ዳኑት ቁጥር ስለሌላቸው ምዕመናን ምን ያህል ደስታ ይሆን? በሱ ስብከት ጭር ባሉ በረሃዎች መካከል የቅዳሴ ዜማ እንዲያስተጋባ ምክንያት ሆኗል። እንደ አባቶቹ ሐዋርያትም
የወንጌልን ቃል በደረሰበት ሁሉ አዳርሷል። ዘላለም አልቃሻው ሰባኪ ይባላል። የትምህርቱ ኃይለ ቃል እንዳይደርቅብን፣ የደነደነው ልባችን ጭንጫ እንዳይሆንብን በእንባ እያረሰረሰ የወንጌልን ቃል ዘርቶብናል። ለፍጥረት ሁሉ የሚራራ ያለ እንባ ስለ እግዚአብሔር ይናገር ዘንድ አይቻለውም እንዲሉ አበው፣ ዘላለምም ስለ እግዚአብሔር ሲናገር ልቡ ሞልቶ ይገነፍልበታል። ስለ ኃጢአታችን፣ ስለ መከራችን፣ ከእግዚአብሔር ተለይተው ስለሚንከራተቱ ነፍሳት፣ ስለ ንስሐ፣ ስለ ድህነታችን፣ ስለ ክርስቶስ ፍቅርና ስለሚወዳት አገራችን አንብቷል። በጉባኤ መካከል የእንባ ሲቃ ተናንቆት መናገር ሲያቅተው በዝምታ ተመልክተናል። ዘላለም በፊታችን ስብከቱን ብቻ ሳይሆን ነፍሱን ሲያፈስ አይተነዋል። የዘላለም ሕይወት ያለ ቁጥብነት ለወንጌል ተሰጥታለች። ቅዱስ ጳውሎስ በመልእክቱ ወአንሰ ምክዕቢት አስተዋጻይኩ ወእሜጡ ሥጋዬ በእንተ ነፍስክሙ፣ ዳኑልኝ እንጂ ስለ እናንተ ገንዘቤን ብቻ ሳይሆን ራሴን በደስታ ከፍላለሁ እንዳለ ሐዋርያው፣ መምህር ዘላለምም ስለ ብዙዎች ራሱን ከፍሏል። ከዕለት ዕለት፣ ከወር ወር፣ ከዓመት ዓመት ወንጌልን በጉባኤ ከማስተማር አልወዘንም። ሌሎች ረፍትን ሲሹ እርሱ ግን ለነገ ጉባኤ ይዘጋጃል። ሌሎች ወደ መዝናኛ ስፍራ ሲሄዱ እርሱ ግን ወደ ጠፉ ነፍሳት ይሮጣል። ሕይወቱ በድሎት ሳይሆን በአገልግሎት ትተመናለች። ክርስትናን የሚናፍቁ ምዕመናን ቃሉን ይሰሙ ዘንድ ዘላለም ፖስተር ለጥፉልኝ፣ ማስታወቂያ ስሩልኝ፣ አበል ቁረጡልኝ አይልም። አንድ ጊዜ እንዲህ ሆነ። በ1998 ዓመተ ምህረት ለታኅሳስ በዓታ ዓመታዊ ጉባኤ አዘጋጅተን የሚጋበዙ የመምህራንና የዘማሪያን ፎቶ ያለበት ፖስተር እያሳተሙ በአብያተ ክርስቲያናት በርና በየታክሲው ላይ መለጠፍ የተጀመረበት ዘመን ነበረ። እኛም ወጉ አይቅርብን ብለን የመምህር ዘላለምን ፎቶ ያለበት ፖስተር አሳትመን በየአብያተ ክርስቲያናቱ አስለጠፍን። ሰዎች ነግረውት ይመስለኛል ደውሎ ከጣዖት ለማላቀቅ እያስተማርን ጭራሽ እኛኑ ጣዖት ታደርጉን፣ እግዚአብሔር ያስተምራል ብሎ የሚመጣ ይማር፣ ሕዝቡን ሰውን የሚከተል ግብዝ አታድርጉት፣ ሁለተኛ እንዲህ ባይደገም ጥሩ ነው ብሎ ተግሳጽ አዘል ምክር እንደሰጠኝ አስታውሳለሁ። ዘላለም 70 ሳንቲም ሳይቀበል ከተረሳች ከገጠር ቤተ ክርስቲያን እስከ ግዙፍ ካቴድራሎች ድረስ ሳይሰስት ወንጌልን አካፍሏል። በነፃ የተቀበላችሁትን በነፃ ስጡ እንዳለ በወንጌሉ ዘላለም ወንጌል በዋጋ ትተመን ዘንድ እምቢ ያለ ቆራጥ ሐዋርያ ነበረ። ቆስለው የሚያነክሱትን ወደ ለምለም መስክ የሚመራ እጅግ ደግ እረኛ ነበር። ወንጌል በምቾት መንደር ተቀብራ እንዳትቀር ወደ ቁስለኞች ድሆች፣ ወደ ሕመምተኞችና ጠያቂ ያጡ ብቸኞች በመሮጥ በተስፋ መቁረጥ ውስጥ ያሉ ምዕመናን ሁሉ ፈላጊያቸው፣ አስታዋሻቸው፣ አጽናኛቸው ዘላለም ነበረ። ወደ እርሱ የሚመጡ አብዛኞቹ የቴዎሎጂ ጥያቄ ከሚያስጨንቃቸው ይልቅ ሰባራ ልባቸው አላስተኛ ሲላቸው ነውና ለመንፈስ ቅዱስ አንደበት ሆኖ አጽናንቷቸዋል። የቤተሰቦችን ስብራት፣ የዝምተኞችን ሰቆቃ፣ የሱሰኞችን ድካም ተሸክሟል። በዓይን የማይታዩ የብዙዎች ቁስል ይፈወስ ዘንድ ከነፍስ መድኃኒት ከክርስቶስ ጋር አገናኝቶ የመዳናቸው ምክንያት ሆኗል። ዘላለም የጓለማውታ አባትም ይባላል። የዘላለም ርኅራኄ በከንፈር መምጠጥ ብቻ አልነበረም። በሱ ምክንያት ወንጌል የምትበላ ምግብ፣ የምትጠጣ ውሃ፣ የምትለበስ ልብስ፣ የመጠለያ ቤታቸው የሆነችላቸው ወላጅ አልባ ሕፃናትን ለመቁጠር ያስቸግራል። በእግዚአብሔር ፊት ያለች ንጽሕት ሃይማኖት ማለት ለጓለማውታና ለባልቴቶች በችግራቸው መድረስ ነው ይላል ሊቁ። ዘላለም ስብከቱን ኖሯታል። ይዲዲያ የተሰኘ ፋውንዴሽን አቋቁሞ ከ250 በላይ ወላጅ አልባ ሕፃናትን ቀለብ ሰፍሮ ሞግዚት ቀጥሮ በቋሚነት ሲያሳድግ ኖሯል። ዘላለም የአዛውንቶች ጓደኛም ነበር። ዓለም ከልቡናውና ከመንደሩ አውጥቶ የረሳቸውን አዛውንቶች እወቁልኝ ስሙልኝ ሳይል እንደ ደራሽ እንግዳ ከምግብና ከመጠጥ ጋር አገልጋዮቹን አስከትሎ ድንገት ከመካከላቸው ከተፍ ይላል። በዚህን ጊዜ ለካስ ፈጣሪ አልረሳንም እንዲህ ያደርጋቸዋል። ብራብ አብልታችሁኛል፣ ብጠማ ጠጥታችሁኛል የሚለው የወንጌል ቃል ስለሚቆጠቁጠው የአዛውንት ማዕከላትን፣ የማረሚያ ቤቶችን፣ ገዳማትንና ሆስፒታሎችን ሳያቋርጥ ይጎበኝ ነበር። በየሳምንቱ ሮብና ዓርብ ችግረኞች ተመግበው ይውሉ ዘንድ
በሳሪስ አቦ፣ በየካ ሚካኤል፣ በቂርቆስና በብስራተ ገብርኤል አብያተ ክርስቲያናት የምሳ ግብዣ ያደርግ ነበር። ዘላለም በአብይ ጾም በፍኝ ጥሬ ሲጾሙ ሰንብተው በትንሣኤ አፋቸውን የሚያድፉበት እንኳን ጾም ልጓሙን ፈታልን እየተባባሉ የሚገድፉበት ጥሪት ለሌላቸው ድሆች ይልቁንም ለምጽዋትም ሆነ ለእርዳታ በማይመች ሁኔታና ቦታ ላይ የሚገኙ ወገኖችን ምግብ እያሰራ በቡድን ሰው እየመደበ መኪና ያላቸው ምዕመናን እየጠየቀ በየክፍለ ሀገሩ ያሉ አረጋውያን እናቶችና አባቶችን የትንሣኤን በዓል በደስታ እንዲያከብሩ ያደርግ ነበር። ለዚህ ምስክሩ እኔው ራሴ ነኝ። ጫጋል መድኃኔዓለም ይዞኝ ሄዶ ከበረከቱ አሳትፎኛል። ዘላለም በስብከቱ ዓለምን ቢዞርም በልቡ ግን ከገዳማውያን አባቶችና እናቶች ጥበብን ይቀስም ዘንድ የቤተ ክርስቲያን መንፈሳዊ አዘቅት ከሚባሉ ገዳማት አልተለየም። ሕይወታቸውን በጸሎት ካሳለፉት ጋር በዝምታ ተቀምጧል። ከሊቃነ ጳጳሳት ጋር ተማክሯል። ከባለጠጎችና ከዝነኞች ጋር ተወያይቷል። ነገር ግን አበው ትሕትና ነፍስን የምትከልል መጎናጸፊያ ናት እንዲሉ ይህ ሁሉ ሲሆን ግን ልቡ አልኮራበትም። ወንጌል በኢትዮጵያ ምድር በሁሉም ቋንቋ ትሰበክ ዘንድ ባለው ጉጉት ከማህበረሰቡ የተውጣጡ የተለያዩ ቋንቋ ተናጋሪ ወጣቶችን መልምሎ በእውቅ ገዳማትና አድባራት የአብነት ትምህርት ተምረው ማህበረሰባቸውን ያገለግሉ ዘንድ ሙሉ ቀለብና ወጪ እየቻለ ያስተማራቸው እጅግ ብዙ ናቸው። ለምሳሌ በአዲስ ዓለም ማርያም፣ በታይካ ነገሥት በዓታ ለማርያም፣ በደብረ ጽጌ፣ በምሁር ኢየሱስ ገዳም፣ በደብረ ሊባኖስ ገዳም የሚያስተምራቸው ተማሪዎች ነበሩት። ከትምህርት ገበታቸው በችግር ምክንያት እንዳይስተጓጎሉ የትምህርት ቤት ክፍያ መክፈል ያልቻሉ ለድሆች ልጆች የዓመቱን ክፍያ እየከፈለ መማሪያ ደብተርና መጻሕፍት እያሟላ አንዳንድ ጊዜም በስኮላርሺፕ የሚያስተምሩ ትምህርት ቤቶችን እየጠየቀ አስተምሮ ለዩኒቨርሲቲ ያበቃቸው በጥሩ ውጤት ተመርቀው ሀገር ወገናቸውን እያገለገሉ ያሉ ወጣቶች ስፍር ቁጥር የላቸውም። ለዩኒቨርሲቲ ያበቃቸውና በገዛ ገንዘቡ ቤት ተከራይቶ ቀለብ ሰፍሮ የሚያስተምራቸው የሚያስተዳድራቸው አይነ ስውራን ማን በቆጠራቸው? ይህ ሁሉ ሲሆን በእያንዳንዱ ተግባር ላይ በሚስጥር እየጠራ ከስራው በረከት የሚያካፍላቸው ደቀ መዛሙርቱ ምስክሮች ናቸው። ዘላለም የማይናገራት በዝምታ የተሸከማት ሕመም ነበረችበት። ነገር ግን እንደ ሻሽ ለሚነጠፍለት ሕዝብ ታምም ያለው ብሎ አልተናገረም። እዘኑልኝ ብሎም አደባባይ አልወጣም። ደግሞም ደከመኝ ብሎም አገልግሎቱን አላቋረጠም። የእሱ ሐሳብና ጭንቀት አደራ የተሰጡት ነፍሳት ድህነት ጉዳይ ብቻ ነበርና የሚያገለግላቸው ምዕመናን ከአንደበቱም ሆነ ከፊቱ ገጽታ መታመሙን አያውቁበትም ነበር። ከጥቂት ሳምንታት በፊት ወደ አሜሪካ ሲመጣ ፕሮጀክት ነድፎ 550 ካሬ መሬት ተመርቶ የአይነ ስውራን ማዕከል ለመገንባት ያለውን እቅድ ያሳካ ዘንድ ሲመለስ ወደ ግንባታው ሊገባ ነበር እቅዱ። ቢጠራቸው አቤት ቢልካቸው ወዴት የሚሉ ሚሊዮኖች እያሉ ለማስታመም የማይሰለቹ ወዳጆች በሞሉበት ሀገር የዝምታው ጌታ ዘላለም አንዳችንን ሳይሰናበተን በዝምታው ጥሎን ሄደ። ቅዱስ ዮሐንስ በመልእክቱ ዓለምም ምኞቱም ያልፋል፣ የእግዚአብሔር ፈቃድ የሚያደርግ ግን ለዘላለም ይኖራል እንዳለ በክርስቶስ የተኖረች ሕይወት መጨረሻ የላትም። ጻድቃን አይዘነጉም። ይልቁንም በቤተ ክርስቲያን ለም አፈር ላይ የተዘሩ ንጹሕ ዘር ስለሆኑ ስጋቸው ከበረሰም በኋላ እንኳን ያብባሉ። ዛሬ የዘላለም ብርቱ አንደበት ብትዘጋም ከአንደበቱ ተምረው የልጅነት ጸጋ ባገኙ ምዕመናን ልቡና ውስጥ ድምፁ ያስተጋባል። በድካማቸው ተገኝቶ ያበረታቸው፣ በረሃባቸውና በጥማቸው የደረሰላቸው፣ ከሐዘናቸው ያጽናናቸው ብቸኞች፣ ሕይወታቸውን ያሳመረላቸው ባለትዳሮች፣ የሕይወት ብርሃን የሆናቸው አይነ ስውራን፣ የጎበኛቸው ባልቴቶች፣ ያሳነጻቸው ሕንፃ ቤተ ክርስቲያኖች፣ ያተረፋቸው ነፍሳት በእርሱ ምክንያት መጠጊያና ፍቅር ባገኙ የሕፃናት ሳቅና ጨዋታ ውስጥ ዘላለም እስከ ዘላለም ያስተጋባል። የዘላለም ማስታወሻዎች
የተቀረጹ ስብከቶችና የተነሳቸው ፎቶዎች አይደሉም። ሐዋርያው በመልእክቱ እናንተ በቀለም ሳይሆን ሕያው በሆነ በእግዚአብሔር መንፈስ የተጻፋችሁ መልእክቶቻችን ናችሁ እንዳለ የዘላለምም ሕያው ምስክሮች ያገለገላቸው ምእመናን ናቸው። ወዳጆቼ የአንዳንድ ሰው ሕይወት ሥጋ ወደ መቃብር ሲወርድ ያበቃል። የአንዳንዶች ሕይወት ደግሞ አንደበታቸው ዝም ካለም በኋላ እንኳን በዓለም ውስጥ ያስተምራል። የዘላለም ሕይወት ሁለተኛይቱን ትመስላለች። የሰው ሕይወት በኖራቸው ዓመታት ቁጥር አይለካም። ይልቁንም በነካቸው ነፍሳት፣ በከፈታቸው ጎዳናዎች፣ በተከላቸው የሃይማኖት ተክሎችና ጥሎት በሄደው በርኅራኄ ውስጥ ይመዘናል። ዛሬ ዘላለምን ለማየት ከፈለጋችሁ በእርሱ ምክንያት በልተው የጠገቡ ገጽታዎች፣ ተረሳን ብለው ተስፋ በቆረጡ አዛውንቶች፣ በንስሐ በተመለሱ እስረኞች ላይ ቤተ ክርስቲያን ለካ አባት አላት ብለው በተጽናኑ ወላጅ አልባ ሕፃናትና ተጠምቀው አዲስ ፍጥረት በሆኑ ክርስቲያኖች ተስፋ ውስጥ እንዲሁም በቋንቋቸው በሚያስተምሩ ወጣቶች አንደበት በትእዛዝ ሳይሆን በአርአያ ባስተማራቸው ቁጥር ስፍር በሌላቸው ደቀ መዛሙርት ሕይወትና ስብከት ውስጥ ዘላለምን ታገኙታላችሁ። እርሱ 100 እጥፍ ሆኖ ይበቅል ዘንድ የተዘራ ንጹሕ ስንዴ ነው። ዛሬ ከአንዱ ቅንጣት ስንዴ ከዘላለም የበቀለው ማሳ ተመልከቱ። ወዳጆቼ በዚህ ልንጽናና ሳይሆን ልንፈራና ልንረበሽ ያስፈልጋል። ቤተ ክርስቲያን እንደዚህ ያለውን ሕይወት ስትተርክልን ለአድናቆት አይደለም፣ ይልቁንም የገዛ ሕይወታችንን በእርሱ ሕይወት አንጻር እንመዝን ዘንድ ነውና የጻድቅ ሕይወታችንን የምንመረምርበት ንጹሕ መስታወት ሆኖ ይቀርብልናል። እስኪ ከኛ ውስጥ በዘላለም የሕይወት መስታወት ፊት የራሱን ሕይወት ይመዝን ዘንድ የሚቆም ጀግና ማን ነው? እርሱ ተራራን ወጥቶ ሸለቆን ወረደ ስንል እኛ ነፍሳትን ፍለጋ ምን ያህል ርቀት ስለ ክርስቶስ ተጉዘናል? እርሱ ድሆችን መገበ፣ የተረሱትን አጽናና ስንል ከመካከላችን ከገዛ ሕይወቱ ዞር ብሎ በዙሪያው ተመልካች ያጡትን የጎበኘ ማን ነው? እግዚአብሔር ባፈሰሰልን ጸጋ እኛስ ምን አደረግንበት እንል ዘንድ ግድ ይላል። ዘላለም ከኛ በተለየ ዓለም ውስጥ አልተፈጠረም። እኛ በተጓዝንባቸው ጎዳናዎች አልፏል። እኛ የምናያቸው ሕመምና መከራዎች በራሱም ሆነ በሌሎች አይቷል። እኛ ያሉብን ውሱንነቶች ነበሩበት። እርሱን ግን ልዩ የሚያደርገው ከኛ በተለየ መልኩ መልስ ለመስጠት መምረጡ ብቻ ነው። ብዙዎች መሰናክል ሲያዩ፣ እሱ ግን የተከፈቱ ዕድሎች ይታዩታል። ሌሎች ልዩ ወገኖች ብለው ሲያገሉ፣ እርሱ ግን ወንድምና እህቶችን ይታዩታል። ሌሎች ችግር ሲታያቸው፣ እርሱ ግን ነፍሳት ይታዩታል። ስለዚህ ሕይወቱ ዛሬም ይናገረናል። እንግዲህ አንድ ሆኖ እንደ ሚሊዮኖች ከሰራ እኛ ሚሊዮኖች ሆነን የእርሱን አደራ መሸከም እንችል ይሆን? ክርስቲያን ማለት ከፀሐይ ብርሃን እየተበደረ በጨለማ እንደሚያበራ የሶላር መብራት ነው። ዘላለም ከፀሐይ ጽድቅ ክርስቶስ ተጠግቶ የሚያበራልን ብርሃናችን ነበረ። እንግዲህ ሳያቋርጥ ያበራ ዘንድ እንደ መምህሩ ከጌታው በጸሎትና በሱባኤ ያልተለየ ታማኝ ደቀ መዝሙር ከመሃላችን ይኖር ይሆን? ስለዚህ የዘላለምን ሕይወት ስናስታውስ ስለ እርሱ ፈጣሪን ከማመስገን ባሻገር ደግሞ የሚያበረታንን መንፈስ ይልክልን ዘንድ እንለምነው። በወርሃ የካቲት ባልታሰበበት ሰዓት ጥቁር ደመና ተቋጠረ። የሐዘን በርኖስ በቤተ ክርስቲያን ጉልላት ላይ ተጋረደ። ዕድሜ ዘመኑን በድንግልና ፍኖተ ሕይወቱን በብሕትውና ያሳለፈ ኃይለ መንፈስ ቅዱስ በሕይወቱ ያረፈ ፈቃደ ሥጋን ከልቡናው ያረገፈ ለዓይን የሚያሳሳ የእግዚአብሔርን ትርግና የሚያወሳ የሕዝብን አንጀት የሚያርስ የእግዚአብሔርን ስም የሚቀድስ ከልቡ ትዕቢት ከአንደበቱ ሐሰት የማይገኝበት ሐቀኛ የግንባር ሥጋ ለዚህ ዓለም ኑሮ የማይሸነገል ለምኞቷ የማይደለል እንደ ወላድ አንጀት ላዘኑ ለተቸገሩ የሚንሰፈሰፍ ለምድራዊ ክብር የማይሸነፍ አስተምሮ አመስጥሮ የማይጠግብ በስብከት ማዕበል ሲናጥ ሲንከራተት የኖረ ውድ ልጇ ዘላለም ላይ መለስ አሸለበ። መምህራችን ሆይ በምን ቃል እንሰናበትሃለን? ምን ብለንስ እንሸኝሃለን? የምንሰናበትበት ቃል አጣን። ምንም እንኳን ሞትህ ክብርህ ጉዞ ወደ ፈጣሪ መሆኑን ብናውቅም
ወደ ብርሃናማው ዓለም መሄድህን ብናምንም ሳንጠግብህ እንደሳሳንልህ ድንገት ሳናስበው መለየትህ በላያችን የጨለማ በርኖስ የተደፋብን ሆነና ዛሬ መሰናበቻ ቃል አጣን። ከማን ነው ዋስ? ከሐዋርያቱ ተውሰን የጌታ ፈቃድ ይሁን ብለን ዝም እንበል? ለሰው እንጂ ለራስህ ያልኖርክ ክብርህን ትሩፋትህን ሽሽቅ ድብቅ አድርገህ የኖርክ ይውልይ ስሙልኝ የማትል ዝምተኛ አንተ ያውደ ምሕረት ግዞተኛ የልዩ ወንጌል ምርኮኛ አንተን ለመሸኘት በየትኛው ጥቅስ እንጽናና? ማጽናናቱን የምታውቅበት አንተ ነበርክ። ባልቃሾች መንደር ማናጣህ አንተን ነበር። አንተን አጽናኙን መምህር ሸኝተን በማን እንጽናና? እስኪ ተነሳና አይዟችሁ በለን። ከነዚያ ወገን ነው ሳትባል ከሊቅ እስከ ደቂቅ ከቄስ እስከ ጳጳስ ያለምንም ልዩነት ተወዳጅ ሆነ መክሊትህን ያካፈልከን ወይቱቦ ለጻድቅ ከይርአይ ሙስና ጻድቅህን ጥፋትን ያይ ዘንድ አትተውም እንዳለ ዳዊት ይነጋል ይላሉ መቼ ይነጋና እያደር ይመሻል ወዳጆቹን እያየ ያሸሻል እንዲል ያገሬ ሰው ከምርቱ ግርዱ ከስንዴው እንክርዳዱ በበዛበት ከአመፅ ብዛት የብዙ ሰዎች ፍቅር እንደጉም በተነነበት መከዳዳት መሸነጋገል እንደ ክብር በሚታይበት በዚህ ብኩን መጻጉ ዘመን ያላደፈች ነፍስህን በጊዜ ሰበሰባት። መምህራችን ዘላለም ሆይ ድንግል ማርያም ለልጇ ባለቀሰችው ልቅሶ እንሰናበታለን። መምህራችን ሆይ እነዚያ ሁሉን በርራዬ ለሚመለከቱ ቃለ ወንጌልን ከዓመት ዓመት በመዓልትና በሌሊት ለሚያነቡ ለፍቅር አይኖች እጅ እየነሳን እንሰናበታለን። መምህራችን ሆይ ፍጹም መረጋጋት ለተላበሰው ትውት ለሆነው ገጽ እጅ እየነሳን እንሰናበታለን። ከዋው እገሪሆሙ ለእለ ይዜኑ ዜና ሰናይ የምስራች ወንጌል ተሸክመው የሚዞሩ ፈጣን እግሮች ብፁዓን ናቸው እንዳለ ሐዋርያው ለነሐሴ ደብረ ሊባኖስ ለመስከረም ግሸን ለህዳር አክሱም ጽዮን ለሐምሌ አቦ ዝቋላ ለትንሣኤ ጎልጎታ በአራቱ ማዕዘነ ዓለም ወንጌልን ይዘው ለዞሩ እግሮች እጅ እየነሳን እንሰናበታለን። መምህራችን ዘላለም ሆይ ወንጌልን የዘወትር ጸሎት ላደረገ ለዚህ ዓለም ደስታ ላልተሸነፈ ዋዛ ፈዛዛን አሽቀንጥሮ ለጣለ ለርቱ አንደበትህ እጅ እየነሳን እንሰናበታለን። ለነዳያን ሥጋ ሠርከ ኅብስቱን ለነዳያን ነፍስ ቃለ እግዚአብሔር ለመጸወቱ እጆችህ እጅ እየነሳን እንሰናበታለን። እረፍተ ሥጋ ለማያውቀው የሕይወት ወንጌል ለሚያፈልቀው አስተዋይ ልቡና ለትሑት ሰብእናህ እጅ እየነሳን እንሰናበታለን። ዘላለም እንወድሃለን። ይተካል ይላሉ መተካት ነው ወይ? በትርንጎ ቦታ ቢበቅልም ዋይ ይላል ያገሬ ሰው። አንተን ማን ይተካ ይሆን? ተስፋ አንቆርጥም። ነፍስን በገነት ያኑርልን። ሙሉ ታሪኩን አገር ቤት ይደመጣል። ይሄ እንግዲህ ለኛ ፍቅራችንን ለመግለጥ ያለ የተጻፈ ነው እንጂ በባለሙያዎች በአገር ቤት በዝግጅት ላይ ያሉ አሉ። እግዚአብሔር አምላካችን መጽናናቱን ያድለን።